መኖር ምችል ይመስልሻል? በፍጹም አለቀሽም። በጽናት የሚመጣብኝ በሙሉ አስወግደዋለሁ እንጂ አለቀሽም። ለሰከንድ ከሷ ተለይቼ ምን ነው የምኖር ይገባሻል? ኪራ ይበቃሻል። ምንድነው? ኪራ ምንድነው? ኒና ጥፋት እንዳጠፋ ይገባኛል። ቢገባህማ ኖሮ ጥፋትን ከሌላ ሰው እንድሰማው አታደርገኝም ነበር። ጽናቴ ሆን ብዬ ያደረኩት ነገር አይደለም። እንዴት እንደተፈጠረ እንኳን አላውቅም። በቃ ኪራ ውስጤን አታድም። የቆሰለው ይበቃል። እናቴ እባክሽ ይቅር በይኝ። ታውቃለህ ግን ከድርጊት በላይ ውሸትን ይጎዳኝ። ለካ አላውቅም ነበር። ኖ በደንብ ነው እንጂ የምታውቂኝ። እባክሽ እንደዚህ አታስቢ። ባቀማ ኖሮ ሽማህን ይዘህብኝ ቤት ባልመጣ ነበር። የምን ሽማ ነው ጽናቴ? እሷ የኔው ሽማ አይደለችም። በቃ የአንድ ቀን ስተቴ ናት። አይ ምንም ይሁን ለኔ ያልኩትን ገላ ለሌላ ሰው ካጋራህብኝ ውሽማ ነው የሚባለው። እባክሽ አንድ ድል ብቻ ስጭ። ለስንተኛ ጊዜ ልስጥ ኪራ? ፍቅርም ለካ ከልክ በላይ ሲሆን እንደ ጅል ያስቆጥራል። በፍጹም የኔ እናት አንድም ቀን እንደዛ አስበሽ አላውቅም። አንቺ እኮ የፍቅር ምሳሌ ነሽ። እና ምሳሌ ሆኜ ፍቅር መኖር ካልታደልኩኝ ምን ጥቅም አለው? እኮ እንዳኖርሽ እኮ አንድ ድል ስጪኝ ነው የምልሽ። ለማንኛውም ልጅቷ ሳሎን እየጠበቀች ነው። እኔ አንተ ስተት ደጋግሞ ማረሙ ደክሞኛል። ተወኝ ስትይ በቃ ትንሽ ጊዜ ስጠኝ። እኔ በደልህን መሸከሙ ደክሞኛል። ሁሌ ባንተ ማዘን መከፋቱ ሰልችቶኛል። አውቃለሁ እኮ ግን በቃ ድል የሆነና ሁሌም ራሴን የጥፋት መንገድ ላይ ነው የማገኘው። እና ይሄንን በደልህን እኔ ሳርም መኖር አለብኝ? የለብሽም። ግን እባክሽ ተወኝ አትበይኝ። እና ምን ልበል? ያዘኝም ብዬ እኮ አልያዝከኝም ኪራ። እሺ ምንም ቅጭኝ። ያንቺን ቅጣት ለመቀበል ዝግጁ ነኝ። አሁን ምንም ማለት አይደል? ቆይ አንቺ ባለሽበት እንዴት ነው ማልናደደው? ይሄው ጤናሽን ጠብቂ ይላልው ስንት ጊዜ እጮሃለሁ አይደል? ግን አትሰሚኝም። አንድ ቀን እንኳን አትሰሚኝም። ነው በቃ ተናደድ። ይኸውልሽ እንዳልናደድ ከፈለግሽ የምነግርሽ ነገር መስማት ነው ያለብሽ። እንዴ ቆይ ምን አልኩኝ እኔ? ራስሽን ጠብቂ ጤናሽን ጠብቂ ነው ያልኩት አይደል? ሌላ ነገር ተናገርኩኝ? እሺ እጠብቃለሁ። ኧረ ተይው። ለነገሩ የኔ ጥፋት ነው። ሁሌ ሰራተኛ ቀጥራለሁ እላለሁ ግን ምንም። አሁን ይኸውልሽ ሰራተኛ ይዤ እመጣለሁ። ከዛም እንደምትሆኚ አይሻለሁ። በቃ እሺ ነው አሁን እጠጣለሁ። እሺ በቃ ምን ሲጋር ደገፍ ጽናት በክሩቤል ላይ ተስፋ ቆረጠች። ከባድ የሆነ ውሳኔ ወስናለች። ለመሆኑ ከዚህን ሁሉ ትግስት በኋላ ጽናትን በዚህ መልኩ ተስፋ እንድትቆርጥ ያደረጋት ነገር ምንድነው? ሰላም ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ለማየት ሞክሩ። የጽናትን ውሳኔ በመሃል ቪዲዮአቸውን እያስገባውኝ አብሬያችሁ የምቆይ ይሆናል ማለት ነው። እንደሚታወቀው የቀድሞ ጓደኛዬ አብሮ አደግ ጓደኛዬ ናት። በቅርበት የማውቃት ልጅ ናት ብሎ ወደ ቤት ያመጣት ሴተኛ አዳሪ ጓደኛው ወይም ቀደም ሲል የሚያውቃት ሰው ሳትሆን ሴተኛ አዳሪ ሆና ተገኝታለች። እንግዲህ የልጅቱ ሴተኛ አዳሪነት ለነክሩቤል ሳይሆን ለጽናት ነበር ተደብቆ የነበረው። ጽናትም ከዛሬ ነገ ልጅቷ ትሄዳለች በማለት ተስፋ ብትይዝም አሁን ግን የሰማችው ነገር በጣም ከባድ ሆኖባታል። ምክንያቱም ጽናት ክሩቤል ላይ ብዙ ጊዜ ተስፋ ቆርጣ ብዙ ዋጋ ከፍላበት ከብዙ ነገር መስዋዕት አልፋ ነው እንግዲህ እዚህ የደረሰችው። በብዙ ነገሮች ላይ ጽናት ሰራተኛ ሆና ስትመጣ ጀምሮ በክሩቤል ብዙ ነገሮች ደርሰውባታል። ነገር ግን ታግሳ ሁሉም ነገር ያልፋል ብላ ነበረ ክሩቤል ጋር ለመቀጠል የወሰነችው። እንደዚሁም ደግሞ የእናቱ አደራ አለብኝ በማለት
የክሩቤል እናት በህይወት እያሉም ለሕክምና ወደ ሌላ አካባቢ በሚሄዱ ጊዜ ክሩቤልን አደራ ብላት ነበረና የምትሄደው ለጽናት ደግሞ ለክሩቤልም ለቤቱም ለሁሉም ታማኝ ሰራተኛ እንደነበረች ከታማኝነቷም ጋር ትዕግስተኛነቷ በጣም ደስ የምትል የተረጋጋችና ጥሩ ሀሳቢ ናት በሚባል መልኩ እንግዲህ ካሰሪዎቿ ከባድ የሚባል ምስጋናን ከመቀበልም በላይ እንግዲህ የቤታቸው ምራት ለመሆን ብቁ ሆና ተገኝታ የእናትየውም በጽናት የክሩቤል የትዳር አጋር በመሆኗ በህይወቷ መጨረሻ አካባቢ ደስተኛ በመሆንና ክሩቤልን አደራ ብዬሻለሁ በማለት መልሳ ለጽናት ተናግራ ነበረ። የመጨረሻ ቃሏ ያውም ይሄ ነበረ። ስለዚህ እናቱ በህይወት እያለችም ሆነ እናቱ ወደ ማይቀረው ዓለም ከመሄዷ በፊት የተናገረችው ተመሳሳይና ጽናት ላይ በጣም ትልቅ እምነት እንዳላት እንደዚሁም ደግሞ ጽናትም አደራ ጠባቂና የእናቱን አደራ ከምንም በላይ ላለማጓደል እየሞከረች የቆየች ብትሆንም አሁን ላይ ግን ጽናት ተስፋ እየቆረጠች ያለች ይመስላል በክሩቤል። ምክንያቱም ወደ ቤቱ ያመጣት ሴት ጋር አብሮ እንዳደረ ከልጅቱ አንደበት ሰምታለች ማለት ነው። ልጅቱም ደግሞ ጨመርመር አድርጋ ጭራሽ በሁለታቸው መካከል እንዲራራቁ የሚያደርግ ንግግር ነበር የተናገረችው። ምክንያቱም ኢቭን ሁለታቸው አብረው ይደሩ እንጂ ምንም ነገር እንዳልተፈጠረ ነው የምታውቀው እቺ አዲሷ ወደ ቤታቸው የመጣችው ሴተኛ ዳሪዋ ሴት። ነገር ግን በሁለቱ መካከል በመግባት እነሱ መሀል ለመግባት ስለምትፈልግ ያንን አጋጣሚ ተጠቅማበት ሁለታቸውን ለመለያየት እየሞከረች ነው ያለችው። ጽናት ደግሞ ልቧ የተሰበረ ካሁን በፊት በብዙ ነገሮች የተጎዳች ስለሆነች አሁን መቀበል አቅቷታል። እንደሚታወቀው ለጽናት የተደበቀውን እውነታ ለመናገር ቀን እየቆጠረ ያለው ክሩቤል አሁንማ ጭራሽ ጽናትን ቀጥ ብሎ አይኗን ማየት ሁሉ እየከበደኝ ነው በማለት ተናግሯል። ይሄንን እውነታ ካሁን በፊት የጽናት ጓደኞች አልሰሙም ነበረ። እንዳያችሁት ካሳለፍነው ፓርት ላይ ቅዱስ ለሰናይት ነግሯታል። ቅዱስ ወደ ሰናይት ቤት በመሄድ በብዙ ክርክር ወደ ቤት ውስጥ ለመግባት ከቻለ በኋላ አሁን እንደ ውቅያኖስ ልብሽን አስፍተሽ ቀልብሽን ደግሞ እንደ በረዶ አቀዝቅዘሽ አዳምጪኝ በማለት እንግዲህ የሚነግራት ነገር ከባድና በጣም በተረጋጋ መልኩ እንድታዳምጠው የሚፈልግ ጉዳይ መሆኑን ገልጾላት እንደሚመስለኝ የምትነግረኝ ነገር ጥሩ አይደለም በማለትም ሰናይት በወቅቱ መልሳለት ነበረ። ምን መሰለሽ እንደምታውቂው ክሩቤል ቤት ያለችው ልጅ የክሩቤል ጓደኛ አይደለችም በማለት ወደ እውነታው ይሄዳል። ምንድነው ታዲያ ለምን ወደ ቤቱ ልትመጣ ቻለች በማለትም ስትጠይቀው ቅዱስም አስከትሎ ታስታውሻለሽ የሆነ ጊዜ ማታ ተደውሎብኝ ነበረ በማለት ቀኑን እንድታስታውስ ያደርጋታል። አዎ አስታውሳለሁ በማለትም ስትመልስለት የዛኔ ክሩቤል ሳክሮ ሄጄ ወደ ቤት እንዳመጣው ነበር የተደወለብኝ በማለት ይነግራታል። ከዛ ስዛ ስትሄድ ምን አጋጠመህ በማለትም ተጠይቀዋለች ሰናይት። ቅዱስም አስከትሎ በዛን ወቅት እዛ ሲሄድ ክሩቤል በጣም ሰክሮ ነበረ፣ በወቅቱ ልጅቷም ሰክራ ነበር በማለት ይነግራታል። ከዛስ ወደ ጉዳዩ ሄደ ፈጥና አድርገው በማለት እንግዲህ የቸኮለች በመምሰል ጉዳዩን ቀጥታ እንድነግራት ትፈልጋለች። ከዛ በኋላማ ክሩቤል በጣም እንደሰከረና በእግሩ ወደ መኪናው እንደማይመጣልኝ ሳውቅ ሄጄ መኪናውን ቀሰቀስኩና እሱን ልወስደው ስመለስ ልጅቱም ክሩቤልም ከቦታው የሉም ነበር በማለት ይነግራታል። ታዲያ ምን ለማለት ፈልገህ ነው በማለትም እንግዲህ ትጠይቀዋለች።
ይሄ ማለትማ ያኔ ክሩቤልና ልጅቱ በማለት ገና ሊናገር ሲል በቃ በማለት ንግግሩን እዚህ ጋር እንዲያቆም ታደርገዋለች ሰናይት። ታዲያ ይሄን ሁሉ እውነት አደብቃችሁ እንዴት ነው ይችን ልጅ እስካሁን ድረስ እየዋሻችኋት ያላችሁት በማለት ተጠይቀዋለች። እኔ አሁኑኑ ሄጄ ለጽናት እናገራለሁ በማለት ሰናይት በዚህ አቋሟ ተጸናና ከቤት ትወጣለች። ቅዱስም ተከታትሏት አብሯት ይሄዳል። ሆነ ቦታ ደረሰባትና እባክሽን ይሄ አሁን አንቺ የምታደርገው ነገር ይበልጥ ሁለታቸውንም ይጎዳቸዋል በማለት ይነግራታል። አሁንም እኮ እየተጎዱ ነው ያለችው አንተ የክሩቤል ጓደኛ ስለሆንክ ነው እንደዚህ የምትለኝ እንጂ እኔ ደግሞ የጽናት ጓደኛ ነኝ። የጽናትን መከፋት የጽናትን ልብ ስብራት በጭራሽ ማየት አልፈልግም። መዋሸት ደግሞ መፍትሄ አይሆንም በማለት እንግዲህ ጽናት እውነቱን ማወቅ አለባት ብላ ትናገራለች ሰናይት። እንደምንም ብሎ ቅዱስ ወደ ጽናት ሳትደርስ ሰናይት መልሳ ወደ ቤቷ እንድትመለስ ያደርጋታል። ወደ ቤቷ እንድትመለስ ካደረጉ በኋላ ቅዱስ ሰናይትን ወደ ቤት እንድትመለስ ካደረገ በኋላ ናሆምና ክሩቤልን ወደ ሰናይት ቤት ጠርቷቸው ሰብሰብ ብለው ሁላቸውም በመቸኮል ሳይሆን ሌላ መፍትሄ ለማፈላለግ ሁላቸውም ተሰብስበው ባሉበት ጊዜ እንግዲህ ጽናት እውነቱን ለማወቅ ችላለች። እነሱ ሌላ ቦታ እንዴት አድርገን እንንገራት በማለት አራታቸውም እየተወያዩ ነው ያሉት። ነገር ግን ጽናት ደግሞ በሌላ አቅጣጫ ነበረ እውነቱን የሰማቸው። ጽናት እውነቱን ስትሰማ በጣም ልቧ ተሰብሮና ስቅ ብላ እያለቀሰች ነበረ በወቅቱ። ጽናት በር ዘግታ ስታለቅስና እየተገፋሁ ስላፈቀርኩ ለምን ይሄ ሁሉ በደል እኔ ላይ ይደርሳል በማለት እንግዲህ ጽናት በጣም ልቧ ተሰብሮ እያለቀሰች ነበረ። ጽናት በዚህ መልኩ ሆና ክብሮም ይመጣል እንዳጋጣሚ። ክብሮም ደግሞ ምንም የሚያውቀው ነገር የለም ነበረ። ከዛ ምን ሆነሽ ነው በማለትን ሲጠይቃት ይሄ ወንድምህ ነዋ በማለትን ጽናት ለክብሮም ትመልሳለች። ክብሮምም ወንድሜ ምን አድርጎሽ ነው ደግሞ በማለትም ይጠይቃታል። እኔ ላይ ቼት አደረገብኝ በማለት ጽናት ተነግረዋለች። እንግዲህ ጽናት በዛን ሁኔታዋ ሆና ክብሮም ካለበት ክፍል ወጥታ ወደ ሳሎን ትሄዳለች፣ ወደ ሳሎን ቤት። ክብሮምም በጣም ስለተደናገጠ እዛው ባለበት በመሆን ለሰናይት ይደውላል። ለሰናይት ሲደውል ሰናይት ስልክ አታነሳም። ሰናይት ስልክ ሳታነሳ ስትቀር እስኪ መራዊ ጋር ልደውል በማለት ወደ መራዊ ሲደውል የመራዊ ስልክ ይሰራለታል። ምሩዬ እስኪ ወደ ጽናት ቤት ነይ በማለትም ይነግራታል። ምን ነው በሰላም ነው ወይ ጽናት ደህና አይደለችም ወይ በማለት መራዊ ክብሮምን ስትጠይቀው ሁሉ ሰላም ነው፣ አንቺ ብቻ የምትችይ ከሆነ ቶሎ ብለሽ ወደ ጽናት ቤት ነይ በማለት መራዊትን ይነግራታል። መራዊትን በዚህ ነገር ተስማምታ ወደ ቤት ለመምጣት ተስማምታ ነው ስልኩን የዘጋችው። እንግዲህ እነ ቅዱስ እነ ናሆም እነ ክሩቤል እነ ሰናይትም በዚህ ጉዳይ ላይ አንድ ቦታ ተሰባስበው እየተነጋገሩ እንዴት እንንገራት፣ እንዴት አድርገን ልጅቱንስ ከቤታችን እናስወጣት በማለት እየተወያዩ ጽናትም ልቧ ሳይሰበር ይሄንን ነገር ሳትሰማ ነገሮች የሚስተካከሉበትን መፍትሄ እናፈላልግ ብለው ሰብሰብ ብለው እየተወያዩ እየተመካከሩ ቢሆንም ጽናት በሌላ አቅጣጫ እውነቱን ሰምታለች። እውነቱን ስትሰማ ከባድ የሚባል ውሳኔ ነበረ ጽናት የወሰነችው ካሁን በፊት ወስነው የማታውቀውን እና መራዊትስ ወደ ቤት ስትመጣ ምን ትላለች? እነ ቅዱስስ እያደረጉት ያሉት ስብሰባ ምን ውጤት ላይ ይደርሳል የሚለውን ደግሞ በቀጣይ ፓርት ላይ የምንመለከተው ይሆናል። የአሁኑ ቆይታዬ እዚህ ድረስ ነበረ። በቪዲዮ ላይ ማንኛውንም አስተያየት መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ